በትግራይ ክልል ጭንብል የለበሱና ድምፅ አልባ መሳሪያ የታጠቁ ሰዎች በፕሬዝዳንቱ መኖሪያ ቤት ገብተው ፕሬዝዳንቱን አፍነው ለመውሰድ ሲሞክሩ ጠባቂዎች በከፈቱት ተኩስ ሊተርፉ መቻላቸው ተገለጸ። ይህንን ክስተት ክልሉ ምን ያህል የጸጥታና የደህንነት ስጋት ውስጥ መውደቁንና ባለስልጣናት ለአደጋ የተጋለጡ መሆናቸውን አመላካች ነው ተብለዋል። የደህንነት ክፍሉ ቆንጮ ባለስልጣንና እስካሁን መዋቅሩ ሲመሩ የነበሩ ሰው መታሰራቸው ተሰምተዋል። ከኤርትራ ጋር በተያያዘ መረጃ ሊሰጡ ሲሉ መያዛቸውንም ይፋ ሆነዋል። የህወሓት ታጣቂዎች በአፋር ክልል ድንገተኛ የሞርታር ጥቃት መፈጸማቸውን ተገለጸ። ጦርነቱ በተለይም በራያና አፋር አካባቢ በቀስታ እየተቀጣጠለ ወደ ሙሉ ጦርነት እየተቀጣጠለ መጥቷል። የፋኖ ኃይሎች ከህወሓት ጋር ጥምረት መፍጠራቸውና ተናበው የፌዴራል መንግስቱን እየወጉ እንደሆነና በድሮን የተመቱ የፋኖ አባላት መቀሌ በሕክምና እንደሚገኙ ምንጮች ገልጸዋል። ክቡራና ክቡራት የኢኤንኤን ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍ እና ቀጠናዊ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በሰሜን ወሎ ዞን ራያ ቆቦ ወረዳ ባይቦዋ ላይ መሽጎ የነበረው ራሱን የሐውጃን ክፍለ ጦር እያለ የሚጠራው የፋኖ ኃይል በድሮን መደምሰሱን ተገለጸ። ባይቦዋ ላይ መሽጎ የነበረው ይህ ቡድን በተፈጸመ ጥቃት በርካታ ሙትና ቁስለኛ የሆነ ሲሆን ቁስለኛውን ወደ አላማጣ ከተማ እያመላለሰ የዋለ ሲሆን ሁለት ሃይሩፍ መኪኖች ወደ መቀሌ ሪፈር መባላቸውን ማረጋገጥ ችለናል። የህወሓት ታጣቂዎች በአፋር ክልል ድንገተኛ ሞርታር መፈጸማቸውንም ተገልጿል። ጊዜያዊ አስተዳደሩ በማፍረስ በትግራይ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በትላንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርታር ጥቃት መፈጸሙን ምንጮች አረጋግጠዋል። ሆርን ፍሪኩዌንሲ የተሰኘ ድረገጽ በበኩሉ ጥቃቱ የተከፈተው የአፋር የጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ ዘግቧል። የጉዳቱ መጠን በግልጽ ባይታወቅም ድርጊቱ በአካባቢው ማህበረሰቦች ዘንድ ድንጋጤ መፍጠሩን ነዋሪዎች ገልጸዋል። ጥቃቱ በደረሰበት አካባቢ አፋር ክልል የጸጥታ ኃይሎች የነበሩ ቢሆንም ከጥቃቱ በኋላ ምንም አይነት አጽፋዊ ማጥቃት እንዳልሰነዘሩ እማኞች ተናግረዋል። በቅርብ ወራት ውስጥ በአካባቢው ተመሳሳይ ጥቃቶች መመዝገባቸውን የአካባቢው ምንጮች ይገልጻሉ። ከዚህ ቀደም በአካባቢው ህወሓት በፈጸመው ጥቃት 2 ንጹሃን ዜጎች መገደላቸው የሚታወስ ነው። የትግራይ ታጣቂዎች በአካባቢው ጥቃት የፈጸሙት በፌዴራል መንግስቱና የህወሓት መሃል ያለውን ውጥረት ባየለበት ወቅት ነው። ከቀናት በፊት ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ ማስጠንቀቃቸው የሚታወስ ነው። ወደ ሌላኛው ዜና ስንሸጋገር ትላንት ሰኔ 15 ቀን 2018 ዓመተ ምህረት ከጠዋቱ 12 ተኩል በትግራይ ክልል ጭንብል የለበሱና ድምፅ አልባ መሳሪያ የታጠቁ ሰዎች በፕሬዝዳንቱ መኖሪያ ቤት ገብተው ፕሬዝዳንቱን አፍነው ለመውሰድ ሲሞክሩ ጠባቂዎች በከፈቱት ተኩስ ሊተርፉ መቻላቸው ተገለጸ። ይህንን ክስተት ክልሉ ምን ያህል የጸጥታና ደህንነት ስጋት ውስጥ መውደቁንና ባለስልጣናት ለአደጋ የተጋለጡ መሆናቸው አመላካች ነው ተብለዋል። የቀድሞ የክልሉ ፕሬዝዳንት አለቃ ጸጋይ በርሀን ለማፈን በባጃጅና በመኪና ለመጥለፍ ቢሞክሩ 3 ጥይት ከተተኮሰ በኋላ የአካባቢው ነዋሪዎች በመሰብሰባቸው ጠላፊዎቹ ቀስ ብለው ማምለጣቸውን ከአካባቢው መሰወራቸው ተገልጿል። አለቃ ጸጋይ በርሀ የክልሉ ከፍተኛ የፖለቲካ ኃላፊ የሆኑት መንጆሪኖ ደረቅና ገተራ ሰው ናቸው ማለታቸው የሚታወስ ነው። በመጨረሻ ጌታቸው ረዳ የትግራይ አቅም ነው በሚል ንግግሩ የሚታወቀውና የህወሓት የደህንነት መዋቅር ሲመራ የነበረው ኮሎኔል ተወልደ የተባለ የህወሓት ከፍተኛ መሪ በነ ደብረጽዮን ትዕዛዝ እስረኛ መሆኑ ተሰምተዋል። ተወልደ ታደሰ ወረደ ላይ የተፈጸመው መፈንቅለ መንግስት አግባብ እንዳልሆነ ከሚያምኑት የቡድኑ ሰዎች ውስጥ አንዱ ሲሆን በዚህ አቋሙም የፌዴራል መንግስት ተላላኪ የሚል ስም ተሰጥቶት ቆይተዋል። ተወልደ ደብረጽዮን ወደ ስልጣን መምጣቱ ለትግራይ ህዝብ ምን ይፈይዳል? ከሻዕቢያ ጋር የሚደረገው ግንኙነትም ነገ እልቂት ከሚያመጣበት ውጭ ፋይዳው አይገባኝም በማለቱ ከነ ደብረጽዮን ጥርስ ውስጥ ገብቶ ቆይተዋል። ታዲያ አንዴ የጌታቸው ሰው ነው፣ ሌላ ጊዜ ደግሞ ክዶ ወደ ፌዴራል መንግስት ሊገባ ነው በማለት የሚጠረጥሩትን ተወልደን ማፈናቸውን ከቡድኑ አፈትልኮ የደረሰን መረጃ ያመለክታል። ይህንን ለመፈጸም እንደ ሰበብ የተጠቀሙት ተወልደ የሻዕቢያ ወታደር በአግድግራት ንጹሃን እየጨፈጨፈ ነው በማለት ለውጭ ሚዲያዎች መረጃ ሊሰጥ ሲል ደርሼበት ነው የሚል ማደናገሪያ ነው። ተወልደ ብቻ አይደለም፣ የቡድኑ ወታደራዊ መረጃ ከተወልደ በመቀጠል የሚመራው ኮሎኔል ንጉሴም እንዲሁ ከነ ደብረጽዮን ጥርስ ውስጥ ገብተዋል። እነ ደብረጽዮን የኤርትራን ሰራዊት ሻዕቢያ ብሎ የሚጠሩትን አመራሮችን ማሳደዱን የቀጠለ ሲሆን ለአመራሩም ሻዕቢያ ሳይሆን የኤርትራ ወታደር የነጻነት ኃይል እያላችሁ ጥሩ ሲል ጥብቅ ማስጠንቀቂያ ማውረዱን ከቡድኑ አፈትልኮ የደረሰን መረጃ ያመለክታል።
የተከበራችሁ የኤኤንኤን ቤተሰቦች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር ትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ